السلام عليكم ورحمة الله وبركاته. سلام سلام እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ዛሬ ማለት ነው ዲኤምሲ ሪል ስቴት ተጠርቻለሁኝ። እንግዲህ እንዳያችሁት ቪዲዮ ማለት ነው ሐረርም ሂጄ አዲስ አበባም ሐረር ከመሄድ በፊት እየጠበቅኩት ነበር። ሐረርም ሂጄ ሳይድ እየጠበቅኩት ነበር፣ አልመጣም እና ዛሬ ደውለውልኝ ዲኤምሲ ሪል ስቴት ነይ ብለውኛል ማለት ነው። እና ሳይድ እነሱ ጋር ነው መሰለኝ ያለው። እንግዲህ ሊያስታርቁን መሰለኝ ሳስበው ማለት ነው። ሳይድ ውስጥ ነው መሰለኝ ያለው። አሁን ጠርተውን እንግዲህ እኔም በፍለጋ ላይ ስለሆንኩኝ ማለት ነው እየፈለኩት ስለነበረ ሐረርም ስላጣሁት ድሬዳዋም ስላጣሁት ቪዲዮን አይተው እሱንም ጠርተው እኔንም ጠርተው አጋጣሚ ሊያገናኙ ፈልገው ነው መሰለኝ። ሳይድ ውስጥ ነው ብዬ በቃ 100% እርግጠኛ ነኝ ውስጥ ነኝ ብዬ አስባለሁ ማለት ነው። እና ምክንያቱም ደግሞ ሳይድ ውስጥ ነው ብዬ 100% እርግጠኛ ሆንኩበት ማለት ነው። እኔ ባለፈው እንዳያችሁ ቤት ገዝቻለሁ። እኔ ከገዘው በኋላም ሳይድ እነሱ ጋር ሄዶ ነበር ማለት ነው። ያለውን ነገር ያውቃሉ ማለት ነው። እና አሁን እንደኔ ሐሳብ ማለት ነው አሁን ባለፈው ቤት ስለገዘው መቼም ደርሶ አይደለም በ3 አመት ከምናምን ስላሉኝ አይደርስም በዚህ ሰዓት ማለት ነው። ቤቱን ግቢበት ሊሉ ሳይሆን በቃ ለምንም ነገር ሊጠሩኝ ለምንም ነገር አይጠሩኝም እላ እርግጠኛ ነኝ ሳይድ እዛ ሆኖ አስጠርቶኝ እነሱ አስጠርተውን ሊያስታርቁን ነው ማለት ነው። በቃ እኔ ማለት ነው ከሱ ጋር ገብቼ ለመታረቅ ዝግጁ ነኝ ማለት ነው። በቃ እንሂድ። ሰላም ነው? እንዴት ነሽ? እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። እንዴት ነህ? ሰላም ነው? አለሁ። አረፍ በይ። እሺ። ሰላም ነው? ሰላም ነው። ደህና ነሽ? አለሁ። አማን ነው? ሁሉ ሰላም? ሁሉ ሰላም። በዓል እንዴት ነበረ? በዓልማ ይኸው አመጣኸኝ። አመጣውሻ? ዛሬ እንግዲህ ፈልግሻለሁ ስትለኝ አዎ ፈልጌሽ ነበረ። እንዴት እንደሆነ አላውቀውም። አሁን እስካሁን ያከበርሽ መስሎኝ ዘግይተሻል። ኧረ አይ ስንት ሰዓት ነው? በመንገድ በምናምን እሺ እንትን እንደጠማኝ አወክ። አዎ ታምራት ስለሆነ በመንገዱ በምኑ ታክሲ አስቸጋሪ ነው። አይዞን ላጥ ብያል በጣም ገና ታክሲ ላይ ጠርቼ ምናምን ስለሆነ መጣው። እንኳን ደህና መጣሽ ብያለሁ። በመንገዱ ራሱ ቆያለሁ ማለት ነው። እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆየኝ። ኢድ ሙባረክ ብያለሁ። አለይኩም አለይኩም። እንዴ ወፍረሽ ነው የመጣሽው? የጾሙ ተመችቶሻል? ኧረ እባክህ ወፍሬያለሁ። እንደው ከሰው መስሎኝ ነበረ። በጣም ወፍረሻል። የጾም ተመችቶሻል? ኧረ በቃ እኔ አልተመቸኝም እያልኩ ነበር። በደንብ እያየሁሽ እኮ ነው። እንግዲህ ተመችቶሽ ወፍረሽ ነው የመጣሽው። ተቀየረብኛል በቃ ካልከኝ ቀር ነው እኔም ጾሙ ጋር ነው የሁለታችን ጾም ተገጣጠመና። አዎ እኛ ግን ዛሬ አመት በዓላችን ነው ታውቃለህ። በአመት በዓል ምድር ነው የመጣሁት። ያኔ ኢዳችን ነው ዛሬ ማለት ነው። ስላልጠራሽ ነው የቀደምኩሽ። ለዛ ኧረ እባክህ አንተ ስላልጠራው ብቻዬን ለምን እሷም አታከብርም ብለህ ነው የጠራኸኝ? አታከብሪም ነው እኔ ልክ አንተን አክብሬ ነው በኢድ ምድር ብድግ ብዬ የመጣሁት። ቴንኪው አመሰግናለሁ። ሱመዬ ነይ ስላልከኝ ማለት ነውና ጓጉቻለሁ። ለምን ነይ እንዳልከኝ እያሰብኩ ነበር። ጥሩ ለምን እንደጠራኸኝ እንኳን ደህና ቆያችሁ። ለወሬ እንኳን አደረሰሽ። እንግዲህ እንኳን አብራ አደረሰ። ኢድ ሙባረክ ብያለሁ። አለይና አለይክ። እሺ እንዴት ነሽ? ደህና ነኝ እኔ አልሐምዱሊላህ። ቤተሰብ ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ጥሩ። እኔም እንግዲህ የጠራሁሽ እዚህ ጋር እስኪ አንዳንድ ነገር እናውራ ብዬ ነበርና ጾም እንዴት አሳለፍሽው? ከዛ ደግሞ ከድርጅታችንም አንዳንድ ነገር ያዘጋጀናቸው ነበሩና በዓል ምክንያት በማድረግ ያው አንቺም ስላልጠራሽኝ ወይ አብረን እናሳልፍና እዚህም ደግሞ አዳዲስ ነገሮችን ስላላቀቅ ኢድን እዚሁ ነው አክብሬ የሚሄደው እዚህ። አዎ እንግዲህ ስለጠራኝ የሆነ ያዘጋጀ ነገር ይኖራል ብዬ ነው አዘጋጅቻለሁ። በቃ እኮ አይ በቃ እንደዛ ከሆነ ጥሩ ደስ ይለኛል። እንዴት ነሽ? ደህና ነሽ? ጥሩ። እንግዲህ ቤተሰቦችሽን ያው እንግዲህ በተባባልነው መሰረት ስላስተናገርኩ አዎ የተወሰኑ ሰዎች እኔንም አናግረው የነበረ በጣም በጥሩ ሁኔታ በዚህ አጋጣሚ በጣም ነው የማመሰግነው። አንዳንድ ልጆች እያወሩ ነበር ካንተ ጋር ያወሩ ልጆች ራሱ እና በጣም በጥሩ ሁኔታ እንዳስተናገርካቸው ጥሩ ልጅ ነው ምናምን እያሉኝ ነበር። አመሰግናለሁ። እኔም አመሰግናለሁ። እኔም ብለው መጥተው አንተ ጋር ደግሞ አንተም በጥሩ ሁኔታ ስላስተናገርካቸው እኔም በጣም ነው ደስ ያለኝ። ቴንኪው አመሰግናለሁ ሱመያ። ኦሬዲ እኔም ከ15 በላይ ምናምን አካባቢ ሰዎች በአንቺ መጥተን አስተናግጃለሁ በሚገባ። ጉረቤቴ ስለሆኑ በጣም ደስ ብሎኛል። በቃ የሚደውሉት ምን የሚሉ ሰው ከሱመያ ጎን ሱመያ ጋር ምናምን እንደው ሱመያን አገናኝ አይ ከሰው ወደድ አለኝ። በቃ ቡና ምናምን እያፈላሽ ትጠሩኛለሽ ቡና ስለምወድ ማለት ነው። ችግር የለም እንደሱማ ቀላል ማለት ነው። ችግር የለውም ያው እንዲጠሩኝ እናንተም እፈልጋለሁ ማለት ነው። ስለዚህ እንግዲህ ያው ቤተሰቦችሽን ኦዲየንሱን ተከታታዮችሽን በሙሉ ያው እንግዲህ ባንቺ ባልሽው መሰረት በዲስካውንቱ አስተናግቻለሁ። ተጨማሪ ደግሞ አሁን ኢድ በማስመልከት ተጨማሪ አዲስ ነገር አመተናል። ቅናሾች ማለት ነው።
እስከ 3 በጣም ሚሊዮን ደስ ይላል። ድጋሚ ማለት ነው። አዎ ድጋሚ ለተወሰኑ ለ15 ሰዎች የሚሆን እንደውም ቅናሹ አለቀብኝ ያለኝ ሰው ነበር በዚህ አጋጣሚ ማለት ነው። እድለኛ ነው እንግዲህ በደንብ ነው እውነት ተጠቀሙበት። ጸሎት አድርጓል ዱአ አድርጓል ማለት ነው። አዎ ስለዚህ እዚች ጋር ተሳታፊ ይሆናል። ቀድሞ ከመጣ ሰርቪሱን ማግኘት ይችላል ማለት ነው። ስለዚህ ቀድሞ የመጣን ፓኬጁን የምንሰጠው ማንኛውም ሰው አንለይም። ቀድሞ የመጣን ቀድሞ ለመጣ ቀድሞ ላናገረን ማለት ነው። ፈርስት ኢንካም ፈርስት ሰርቭ ነው። እንደ ድርጅታችን ቀድሞ የመጣው ነው ሁሉንም ሰው የምናስተናግደው። ስለዚህ ለ15 ሰዎች የሚሆኑ ዲስካውንት ፓኬጅ አዘጋጅተናል ኢድን በማስመልከት ማለት ነው። ስለዚህ ልታብራራል ትችላለህ በደንብ እሱም እንዲያዩ ማለት ነው። ችግር የለም እንግዲህ ለቤተሰቦችሽም እንግዲህ በዓልን ምክንያት በማድረግ ለ15 ሰዎች ዲስካውንት አምጥተናል። ለሁሉም ቤቶች ነው ወይስ ለሁሉም? ለቤቶች ልዩነት አለ። ለምሳሌ ባለ 3 ባለ 4 ምናምን አለ። ለሁሉም ነው። ባለ 4ቱንም ለገዛ ባለ 3ቱንም ለገዛ ባለ 2ቱንም ለገዛ ቅናሽ አለ። ቅናሽ አለ እስከ 3.5 ባለ 4ቱ 3.5 አካባቢ ይመጣል ቅናሹ። ባለ 3ቱ ደግሞ ወደ 3 ሚሊዮን፣ ባለ 2ቱ ደግሞ ወደ 2.3 አካባቢ ይመጣል። እንደዚህ ባለ አንዱ ደግሞ ወደ 1 ሚሊዮን አካባቢ ይመጣል ዲስካውንቱ ማለት ነው። ስለዚህ እነዚህን ዲስካውንት ፓኬጆች ለ15 ሰዎች ነው ኢድን በማስመልከት ነው። ስለዚህ ቤተሰቦችሽን በዚህ ወይ ማስተናገድ እንችላለን ማለት ነው። እሺ በቃ እውነት በጣም ደስ የሚል አገልግሎት ነው። ስለዚህ እናንተም ደግሞ ከዚህ ቅናሹ አለቀብኝ ላላችሁም ደግሞ በአሁኑ እንደምትጠቀሙበት ተስፋ አደርጋለሁ። ተሎ ብላችሁ ግዙ ማለት ነው። እንደውም አሁን የጨረቃ ቤት ምናምን እየገዙ ከሚፈርስባቸው ይሄ ይፈርሳል የለ ምን የለ። አረብ ሀገር ደግሞ ከአረብ ሀገርም እየገዙ ነበረ። በጣም ነው ደስ ያለኝ። የመዳም ቅመሞች ጎበዝ ናቸው በጣም። እኔን ተከታትላችሁ የኔ ጉረቤት ስለሆናችሁ በጣም ደስ ብሎኛል ማለት ነው። እና ተሎ ብላችሁ አሁንም ደግሞ ዲስካውንት የምትፈልጉ ልጆች ተሎ ብላችሁ ግዙ ማለት ነው። እንዳያመልጣችሁ። ከ15 ሰው አንዳችሁ ተቀዳድማችሁ ግዙ ማለት ነው። ጥሩ። የሚገርምሽ ነገር የማዳም ቅመሞችን ዲኤችኤል አግሪመንታቸውን ሰደና እኔ አሁን ግን ሊጠይቁሽ ይችላሉ ሌላም ቦታ ለዚህ ወደ ጀርመን ካናዳ ያሉትን በዲኤችኤል ሲስተም አስተናግደናል ማለት ነው። አግሪመንታቸውን ካሉበት አድርሰናል ማለት ነው። ስለዚህ አሁን ዲስካውንቱ ባለ አንድ መኝታ ምሳሌ 71.5 ካሬ ያለ ጠቅላላ ዋጋ ወደ 5 ሚሊዮን 569 ሺህ አካባቢ ሲመጣ ቅድመ ክፍያው 450 ሺህ ብር ማለት ነው። ባለ ሁለት ደግሞ 133 ካሬ አዲስ ያወጣናት አለ ዲስካውንት ማለት ነው። ስለዚህ ወደ 10 ሚሊዮን ነው። ቅድመ ክፍያው 850 ሺህ ብር ነው። ባለ 3 መኝታ ደግሞ ወደ 154 ካሬ ነው። 12 ሚሊዮን ጠቅላላ ዋጋ ይመጣል። ቅድመ ክፍያው ወደ 970 ሺህ ብር ነው። ስለዚህ እነዚህን ዲስካውንት ፓኬጆች ያንዳንዱ ራሱ ከ3.5 እስከ 2.3 ሚሊዮን ዲስካውንት አለ ማለት ነው። ስለዚህ እነዚህን ፓኬጆች ቀድሞ የመጣ ነው ማግኘት የሚችለው ማለት ነው። አዎ እሱማ ቀድሞ የመጣ ደግሞ እኔንም አክብራችሁ ይህንን ቅናሽ ስላደረጋችሁ በጣም ደስ ብሎኛል። ቴንኪው ብዙ ቤተሰቦች አፈርተሻል። በጣም ደስ ብሎኛል እኔ ራስ። በጣም እንግዲህ ቡናም ስትጠጪ ቡና ስለምወድ ቡና ወዳለሁ ስላልሽ የጁማም ሆነ እንግዲህ ኢዳል ፈጥርም ለቀጣይ አመት ነው። ለቀጣይ አመት ኢንሻአላህ አላህ ለዛ ሰው ይበለን። ተሰብስባችሁ በጀማ ነው የምታከብሩት። አንተን ምን ጠራህልን በዛ ሰዓት። አሁን ብቻዬን ልበላ ነበረ። የዛ ጊዜ ግን ኢድ አረሳም። እሺ አስፈጥራለሁ ረመዳን ፕሮሚስ ነው። እሺ ጥሩ። እንግዲህ እንደዛ እሱን በማስመልከት እኛም ድርጅታችንና ፕሮግረስ ያደረጉ ቢልዲንጎች 2 ቢልዲንጎች ኢድን በማስመልከት ቅናሽ አውጥተናል ማለት ነው። እንግዲህ በ2 አመት ተኩል አካባቢ የምናስረክባቸው ፕሮግረስ ያደረጉ ቢልዲንጎች ከዛኛው ቤት የቀደመ ማለት ነው። ያኛው በ3 አመት ከምናምን ነበር ያልከኝ። 3 አመት ከ6 ወር ነው። እነዚህ ደግሞ ይቀድማል። ከዛ ወዲህ የምናስረክባቸው ኢድን በማስመልከት 2 ቢልዲንጎች ይለቀናል ውስጥ ድርጅቱ ጋር በመነጋገር ማለት አንቺ ካስተመሮች እንግዲህ ከዛ ቀድመው ለ15 ሰዎች ዲስካውንት ፓኬጅ ሰጥተናል ማለት ነው። ስለዚህ ያ ማለት ባለ አንድ መኝታ ምሳሌ ከ450 ሺህ ቅድመ ክፍያ፣ ባለ ሁለት ደግሞ 850 ሺህ፣ ባለ 3 970 ሺህ ማለት ነው። 71 ካሬ እና 133 154 ካሬ። ለዚህ ተጨማሪ የሰራተኛ ክፍል ያላቸው ስቶር፣ ላውንደሪ፣ ኪችን ያላቸው ናቸው ማለት ነው። ስለዚህ 40% ቤቱን እስከሚረከቡ ኦልሬዲ ይከፍላሉ። ከወለድ ነፃ የሆነ የባንክ ብድር 60% ማለት ነው። ስለዚህ 40-60 ነው ብለን እንግዲህ ለእናንተም ልነግራችሁ ማለት ያ ማለት 40% ከከስተመሮቹ እንጠብቃለንና 60%ቱን አከራይተው ወይም እየኖሩበት መክፈል ይችላሉ ማለት ነው። ቤቱ ራሱ ኮላተራል ነው ማለት ነው። ከ5 እስከ 25 ዓመት ባለው ውስጥ አይዘር አከራይተው ወይም እየኖሩበት መጨረስ ይችላሉ ማለት ነው። ከ5
እስከ 25 ዓመት ባለው ውስጥ ከ5 ዓመት እስከ 25 ዓመት ከ5 እስከ 25 ዓመት በጣም ባለው ሰፊ ጊዜ ማለት ነው እንግዲህ ከዛም ወዲህ መክፈል ይችላሉ ማለት ነው እኮ። ግን ለሌለው ደግሞ እስከ 25 ዓመት በደንብ ሰርቶ ወይም ደግሞ አከራይተው ይከፍላሉ ማለት ነው። ረጅም ጊዜ ነው የሰጠናቸው። በጣም ረጅም ጊዜ ነው ያለው። እንግዲህ ያንቺን ቤተሰብ በማስመልከት ነው። ከሆነ በጣም ረጅም ጊዜ ነው። ስፔሻሊ እንግዲህ አንቺ ቢልዲንግ ያለሽበት በቃ የሙስሊም ጀማ ነው የበዛበት። በጣም ደስ ብሎኛል። ሰብስበሻቸዋል? ሰበሰብኳቸው። እኔን ብላችሁ እኔን ወዳችሁ በዚህ አጋጣሚ ማለት ነው እኔን ብላችሁ ሱመያ ጉረቤት ላላችሁ ሰዎች አላህ ያክብርልኝ። በጣም ነው የምወዳችሁ። በቃ እኔ እንጃ በጣም ደስ ስላለኝ እንዴት ራሱ ማውራት እንዳለብኝ ጠፍቶብኛል። በጣም ነው ደስ ያለኝ ጉረቤቶች ስለሆናችሁ ማለት ነው። እና ምንድነው አሁን እንግዲህ ያው ችኩል ነኝ እኔ በባህሪና ለምን እንደጠራኸኝ ደግሞ ለዚህ ብቻ ነው ሄደሽ ለማዲችኑ በዓሏን ምናምን ለማራራጥ ይመስለኛል። ስለዚህ ተረጋጋ። ያው ይዳረል። ቀስ በይ። ያው እኔ ቤት ያረለውም በሆቴሉም በምኑም ያው እንዳየው ሆቴል የተረጋጋ ቦታ ላይ አይደለም ያለሁት። እና እኔ ለመጀመሪያ ጊዜ ረመዳን ከቤት ሳይኖረኝ እንደዚህ እንትን ስል ማለት ነው ያው ባለቤቴ ጋር ነበር አብረን የምናከብረው። አሁን ግን ብቻዬን ስለሆንኩኝ ያው ጥሪ አይጠፋም ብዬ ነው የጠራይ ሰውና ማለት ነው። ሰዓቱም ገና እኮ አይዞሽ። ኧረ ከጧት ጀምሮ ኢድ ነው በቃ ቀኑ ሙሉ ኢድ ነው። ጥሩ እንግዲህ እንደዛ ከሆነ ቤተሰቦችሽም በኦዲየንስ ተከታታዮች ያሉሽ በውጭም በውስጥም ያሉትም ደውለው ወደ ድርጅቱም ወደኛም ደውለው የሆነ ማበረታቻ ነገር ስጡልን ስላሉ እንግዲህ ድርጅቱ ያዘጋጃት ሰርቲፊኬት አለ። ይችን ሰርቲፊኬት እንግዲህ በክብር ለኔ ነው ክብር ይገባሻል በማለት ይችን ሰርቲፊኬት ከድርጅቱ ሰጥተንሻል ማለት ነው። እንኳን ደስ አለሽ። በጣም ነው የማመሰግነው። ወይ ለኔ ነው አልጠበቅኩም። እንግዲህ ስምሽን አንብቢውና ዲኤምሲ ይላል። እስኪ ዲኤምሲ ሱመያ እዚህ ጋር በእናታችሁ በጣም ነው ደስ ያለኝ። እንኳን ደስ አለሽ። እንኳን አብሮ እንግዲህ እንደ ማበረታቻ ነው የምንቆጥረው እንጂ ሌላ አይደለም። አረ በጣም እንዴ ቤተሰቦች በጣም ደስ ስላላቸው ነው። በኢድ ቀን ስላስደሰትከኝ በጣም ነው አላህ ያስደስትህ። በጣም ደስ ብሎኛል። አሚን አሚን። በቃ እኔ በጣም ነው ደስ ያለኝ። እንኳን ደስ አለሽ። አልጠበቅኩም ማለት ነውና እንኳን ደስ አለሽ። አልጠበቅኩም። በጣም ነው ደስ ያለኝ ወላሂ ደስ ብሎኛል። በጣም ነው የማመሰግነው ስላከበራችሁኝ። አላህ ያክብራችሁ። አሚን። እኔም ደግሞ እኔም ብለው መተው ገዝተው ስላሸለሙኝ በጣም ነው የማመሰግናችሁ የኔ ወዳጆች። አለ ወደዳችሁ እኔም ተወዱ በሙሉ አለ ወደዳችሁ ነው የምለው። እኔ ምንም አልልም ሌላ እና በጣም ነው ደስ ያለኝ። በእንዲሁም ደግሞ ከዚህ በፊትም ብያዋለሁ ማለት ነው ጨረቃ ቤት ከሚገዙ ይሄኛው ጨረቃ ቤት አንዳንዴ ሲገዙ በጣም ይፈርስባቸዋል። እውነት ለመናገር በጣም ብዙ የሚያወሩ ልጆች ስላሉ ነው ማለት ነው። አንድ የቅርብ ጓደኛዬ ፈርሶባታል። እዛ ላይ በጣም ብዙ ብር ነው ያወጣችው፣ ግን ፈረሰባት ማለት ነው። ስለዚህ እኔ አሁን ራሱ ከምን እንዲህ ባዶ ህጋዊ ያልሆነ ቤት ገዝተው ከሚፈርስባቸው በተለይ አረብ ሀገር ያሉትን ብሩ እንዴት እንደሚመጣ ስላየው ስለማቀው ነው በጣም የምቆረቆረው ለነሱ የበለጠ። ከሌላም ሀገር የገዛሉ ግን ለሌሎችም ቆረቆራለሁ እና ለነሱ የበለጠ አገሩን ስለማቀው ብሩ እንዴት እንደሚመጣ ስለማቀ ነው። እና ወደዚህ ኑ አሁንም ደግሞ ኑ ሌላ ሽልማት እንድሸለም ማለት ነው። የመጣችሁ በደንብ ግዙ እና ስላሸለማችሁኝ ስለገዛችሁ ለኔ ጉረቤት ስለሆናችሁ እናንተን በጣም ነው ማመሰግነው ስላሰባችሁልኝ። እኔ እንጃ እንዴት ነው ማመሰግናችሁ አላውቅም። በጣም እኛም እናመሰግናለንና ለምን ያው ህጋዊ ነገር ነው የሰራሽው። ምሳሌ አሁን እንደዚህ ጨረቃ ቤት የምታያቸው ነገሮች አሁን ዲኤምሲ ማለት በህጋዊ መንገድ አግሪመንታቸውን ስለጨረሱ ለምን ይፈርሳል ምናምን ብሎም ስጋት የለባቸውም። የትረስት እሱ ብዙም እዚህ ጋር እንትን አይሉም ማለት ነው። ለምን የመጭበርበር ነገር ምናምን ስላለ እንደዚህ ከሚጭበረበሩ በጣም አሪፍ ነው ይሄ ነገር። አስተማማኝ ነገር ነው። ነገ ሲመጡ ወደ ሀገራቸው የሚያርፉበት ነገር ነው። ለምን ብዙ ሰው በተለይ ከአረብ ሀገር ወደ ሀገሩ ሲመጣ ምን ይዤ የሚለው ነገር ያስቀራቸዋል። ወይ ደግሞ ሰው ጋር ብር ይልኩና ሊጠፋ ይችላል። ይሄ ነገር ግን ዲኤምሲ ግን በጣም አስተማማኝ ነገር ብራቸው ምን ላይ እንደወደቀ የሚያውቁት ነገር ነው። ነገ ቢመጡ እናንተ ጋር መጥተው ቤታቸው ሄደው የሚያዩት ነው። ህጋዊ የሆነ ነገር ነው። ይፈርሳል፣ እንቀማለን፣ እንጭበረበራለን ብለው አያስቡ እና ወላሂ በጣም አሪፍ ነገር ነው ይሄ ነገር። በጣም ነው ደስ ያለኝ። ደግሞ ከምንም በላይ በኦንላይን ላይ ማለቁ ደግሞ በጣም አስደሳች ነው። ለሰው እንደዚህ ውክልና ምናምን ሲሰጥም ልትበላ ትችላለህ እና ይሄ ነገር በጣም ነው ደስ ያለኝ። እናንተንም ደግሞ አላህ ያክብርልኝ። ወላሂ በጣም ነው ደስ ያለኝ። እናመሰግናለን። ከዚህ በላይ ደግሞ እንግዲህ
ያው እኛም ብለሽ ጠርተንሽ እንግዲህ በዓልሽን ለማክበር ቤትሽ ሽር ጉድ እያልሽ ደውዬልሽ እኔን አክብረሽ በመምጣትሽ ሆቴል ውስጥ ሆነሽ ገና ስጨርሱልኝ ነው የምገባው። ችግር የለም እንግዲህ እኛም ብለሽ ስለመጣሽ እኔም ደስ ብሎናል። ስላከበርሽን ፈጣሪ ያክብርሽ። ስለዚህ እንግዲህ ለቤተሰቦችሽም ተጨማሪ ያልኩሽ እንግዲህ እስከ 3 ሚሊዮን ዲስካውንት ነው ያለው ማለት ለ15 ሰዎች ነው። እስከ 30% የሚደርስ ዲስካውንት ፓኬጅ አዘጋጅተናል በዓልን ምክንያት በማድረግ ማለት ነው። ስለዚህ እነዚህን ሰዎች ያው እኛን ማግኘት በሚችሉት መንገድ እንድታስተላልፍላቸው በትህትና ጠይቃለሁ ማለት ነው። አረ ችግር የለውም እንዴ አሁን እንደዚህ ሰርቲፊኬት ተሰጥቶኝ አይደለም እንደዚሁም ሳስተዋውቅ ነበር። ስለዚህ ምንም ችግር የለውም። ቁጥርን ታች ባለው ቁጥር አገኙት። እንግዲህ ዲስካውንቱ እንዳያመልጣችሁ ግዙ። በዓልን በተመለከተ ለ15 ሰዎች ነው ያልከኛ። በዓልን በተመለከተ ለ15 ሰዎች ስለሆነ እንግዲህ እድለኛ የሆነ ከ15 ውስጥ ቅናሽ ያገኛል ማለት ነው። እንደዚሁም ደግሞ በእኔ በኩልም ቅናሽ ሲፈልጉ የነበራችሁ ቁጥሩ እዚህ ጋር አለላችሁ። እንግዲህ ተሎ ብላችሁ ቅናሹ አልቆብናል ያሉ ነበሩ ማለት ነው። ቅናሹ አሁን ስላለ ተሎ ብላችሁ ሳያልቅባችሁ ተሎ ግዙ። ለኔም ጉረቤት ትሆኑኛላችሁ ማለት ነው። ቴንክ ዩ። እንግዲህ እነዚህን ሰዎች በፍጥነት እናስተናግዳለን በዲኤችኤል ሲስተም ማለት ነው። ስለዚህ አይ ፈጣን ናቸው ተነግሮኛል። በጣም ፈጣን ነው። በጣም ሞላ ጥሩ ሰው ነው እያሉኝ ነበር። በዚህ አጋጣሚ አመሰግናለሁ። እኔም በጣም አመሰግናለሁ። ሞላ ስቶክ ማናጀር ብለው 8ኛ ፍሎር ከመጡ የሚፈልጉትን ነገር አስተናግዳቸዋለሁ በግልጽ ማለት ነው። በስሙ እያብለው ለመጡ ሰዎች እስከ 30% ዲስካውንት ሰጣቸዋለሁ ማለት ነው። እንግዲህ እነዚህ እንዲጠቀሙ መልካም ኢድ ሙባረክ ብያለሁ። መልካም በዓል። አሁን እንግዲህ በዚህ አጋጣሚ እኔም ኢድ ሙባረክ አላልኩም ኢድ ሙባረክ ብያለሁኝ ለመላው እስልምና ተከታይ በሙሉ ኢድ ሙባረክ። እንግዲህ ኢድን ባስመለከተ እንግዲህ ሙስሊም ክርስቲያኑ መታችሁ መግዛት ትችላላችሁ ማለት ነው። እንግዲህ በሱመያ በኩል እንደመጣችሁ ተናግራችሁ ዲስካውንቱ ይደረግላችኋል ማለት ነው። በዚህ በምታዩ ቁጥር እሱንም ደግሞ ደውላችሁ የበለጠ መረጃ የምትፈልጉት ነገር ካለ መናገርም ወይ መጠየቅ ትችላላችሁ አይደለ? አዎ ግድ ያልገባችሁ ነገር አለ እዚህ ጋር ማለት ነው። ስናወራ ያልገባችሁ ነገር ካለ በምታዩት ቁጥር ማለት ነው እሱን አናግሩት። የምትፈልጉትንም ነገር ምን እንዳለ ማብራሪያ በአጠቃላይ ማለት ነው መጠየቅ ትችላላችሁ። በተረፈ በጣም ነው የማመሰግነው። ቴንኪው። እኔም አመሰግናለሁ ጊዜሽን ሰጥተሽ እንግዲህ ተወልወታ እንድናጋበር እኔም በጣም ደስ ይላል። እንዳረሰናለሁ እንዳረሻት እንዳረሰው እንደዚህ እናመሰግናለን። እንደዚህ ይዤ ነው የምሄደው። በጣም ነው ደስ ያለኝ። ግን አሁን ሆቴል ነው ያለሁት። ምን ላይ ነው ማስቀመጠው ማለት እንዲታይልኝ የሚመጣው ሰው በፍሬ ምናምን አድርገሽ ግርግዳ በጣም ደስ ስላለኝ አሁን ሆቴል ረስቸው ቤት በፍሬ ላስቀምጠው ሆቴል አስቀምጪው። አሁን ሲጄ ሆቴሉን ባለቤት ፍሬ ማምጣለዋለሁ። ጥሩ ግድ ነው እንዴ? በጣም ደስ ብሎኛል። እኔ ማለት በጣም ነው ደስ ያለኝ ወላሂ በጣም ደስ ብሎኛል። እንግዲህ ደስታ እኔ በጣም ደስ ይለኝ ደስታ መግለጽ አልችልም። እንግዲህ ከላይ ነው እንግዲህ አመሰግናለሁ። በጣም ነው የማመሰግነው። የጨረስኩ ይመስለኛል። አዎ ጨርሰናል። እናመሰግናለን። እንግዲህ ያው በዓሉን ለማክበር እየሮጥሽ ነበር። እኔም ጋር እዚሁ እናከብራለን። ከዛ ከሆቴልሽም ደግሞ ቀሪውን ትጨርሻለሽ ማለት ነው። አረ በቃ ችግር የለውም። አሁን እኮ ችግር የለውም። ችግር የለውም። አሁን እኮ በዚህ ጨረሽው? ሀሳቤን ቀይሬያለሁ። ቅድም ነበር አራት ጨርሽው ቅድም ስለነበር አሁን ችግር የለውም። ይዘሻል። ሁለቱንም እንትን ማለት ትችያለሽ። እንግዲህ ሁለቱንም ስለያሽ እሺ ለምን ሰርቲፊኬትሽንም ይዘሻል። እዛው ከማረፊያሽም ሆነሽ ቀሪዋን ደግሞ ማክበር ትችያለሽ። እሺ እንግዲህ እናመሰግናለን። መልካም ሰላሙኝ እንደዋወላለን። እሺ በቃ መልካም። እሺ በጣም አመሰግናለሁ። ችግር የለም።